ዛሬ ባለኝ በዚህ ጊዜ በጣም ወሳኝ የሆነ ነገር ላይ እናገራለሁ። በመንፈስ ቅዱስ ኃይል የሆነ አገልግሎት 8 ምልክቶች። በመንፈስ ቅዱስ ኃይል የሆነ አገልግሎት 8 ምልክቶች። የመንፈስ ቅዱስ ኃይል ያለበት አገልግሎት መልኩ ምንድነው? በዘመናችን ሰዎች ስለ መንፈስ ቅዱስ ሲናገሩ ስለ መንፈስ ቅዱስ አገልግሎትም ለመግለጥ ሲጥሩ የተለየ ምናልባት መልእክት የበዛበት ቦታ ትንቢት፣ ምናልባት አጋንንት ከሰው የመጮህ እነዚህ የተለያዩ የእግዚአብሔር መንፈስ ሲገለጥ የሚሆኑ ነገሮችን አንዳንድ ነገሮችን ብቻ በማየት መንፈስ ቅዱስን ያ ነገር ለማድረግ ሲጥሩ ይታያሉ። መንፈስ ቅዱስ ከምልክቶች በላይ ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ገዢ ነው። መንፈስ ቅዱስ ሁሉን የሚቆጣጠር አምላክ ነው። እግዚአብሔር የሚሰራበት፣ እግዚአብሔር በኃይል የሚገለገልበት፣ የእግዚአብሔር ክብር የተገለጠበት አገልግሎት ብዙ ምልክቶች ሊኖሩ ይችላሉ። በዚህ ቦታ 8ቱን ለእናንተ ቶሎ ብዬ ማሳየት ፈልጋለሁ። መጽሐፍ ቅዱሳችሁን የያዛችሁ ሐዋርያት ሥራ ምዕራፍ 1 ከቁጥር 5 ጀምሮ ከኔም የሰማችሁ አብ የሰጠውን የተስፋ ቃል ምን አድርጉ? ጠብቁ። ሐዋርያት ሥራ ምዕራፍ 1 ከኔም የሰማችሁት አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ይላል። 6 ላይ እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ ይላል። መንፈስ ቅዱስ ይህ ርዕስ በዘመናችን በብዙ እየተዘነጋ ያለ ርዕስም ይመስለኛል። የምንጠቀምም ከሆነ በብዙ ቦታ በተሳሳተ መንገድ ሰዎች ለግል ጥቅማቸውና ለስውር አጀንዳቸው ይሄን ሐሳብ አርቲኩሌት ሲያደርጉ ይታያሉ። መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ከአብና ከወልድ ጋር ለዘለዓለም ንጉሥ የሆነ ፈጣሪ የሆነ አምላክ የሆነ ገዢ የሆነ ሁሉን አዋቂ የሆነ ሁሉን አድራጊ የሆነ በሁሉ ቦታ ያለ የራሱ አካል ያለ ሕያው አምላክ ነው። መንፈስ ቅዱስ ንፋስ አይደለም። መንፈስ ቅዱስ ስጦታ ሰጪ እንጂ ስጦታ አይደለም። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉን የሚችል ሁሉን የሚያውቅ በሁሉ ቦታ ያለ ፈጣሪ ነው። መጽሐፍ ቅዱሳችንን ስንመለከት አብ ልጁ መስዋዕት ሆኖ የሰውን ልጅ ያድን ዘንድ ወደ ዓለም ላከው ኢየሱስ ክርስቶስን። ኢየሱስ ክርስቶስ በአገልግሎት ዘመኑ መጽሐፍ ቅዱሳችን ሲናገር እንደ ማንኛውም ሕፃን በእናትና በዮሴፍ ቤት ከወንድሞቹ ጋር ካደገ በኋላ ዕድሜው 30 እንደሆነ መጽሐፍ ቅዱስ ሲናገር በዮሐንስ እጅ ከተጠመቀ በኋላ መንፈስ ቅዱስም ወደ ምድረ በዳ ወሰደው ይላል። መንፈስ ቅዱስ ከዛ በኋላ 40 ቀንና ሌሊት በዛ ቦታ ከጨረሰ በኋላ በመንፈስ ቅዱስም ኃይል ይላል ተመለሰ ይላል። ከዛ በኋላ አገልግሎቱን ጀመረ። ብሎ ሲጀምር እንደዚህ አለ። ሉቃስ 4 ላይ የጌታ መንፈስ በእኔ ላይ ነው። የእግዚአብሔር መንፈስ ጨለማን የሚመታ ሰውን የሚፈታ ጌታ ኢየሱስ ክርስቶስ
በአገልግሎት ዘመኑ ብዙ ጊዜ ደጋግሞ አንድ ነገር በሰሚዎቹ ልብ ይቀርጽ ነበር። እኔ ዮሐንስ ሲናገር ነው የምናገረው። እኔ በቀዝቃዛው በዮርዳኖስ ውሃ አጠምቃቸዋለሁ አለ። ጠፍሩን ልፈታ የማልችለው ግን በእሳት የሚያጠምቃችሁ እሱ አለ። ጌታ ኢየሱስ ክርስቶስ በእሳት የሚያጠምቅ በብቸኝነት በመንፈስ ቅዱስ ሰውን የሚያጠምቅ ኢየሱስ ክርስቶስ ነው። በመንፈስ ቅዱስ ሰውን ማጥመቅ የሚችል ከሰማይ ሰማይ የወረደ በመስቀል ላይ የተሰዋው በግ የናዝሬቱ ኢየሱስ በእሳትና በመንፈስ ያጠምቃል። አሜን። አጥማቂ ነው እሱ። ሲያስተምር ይፈውስም ዘንድ ኃይል ሆነለት ይላል። ያወጀው የመጀመሪያው እሳት በሱ ላይ እንዳለ እንደተቀባ፣ ከዛ በኋላ ብዙ ጊዜ ሲያስተምር ሌላ አለ እያለ ሐዋርያቶችን ሌላ አለ። እኔን በጣም እገረማለሁ። ስሙኝ። ጠራቸው፣ አስተማራቸው፣ ሁለት አድርጎ ላካቸው። አጋንንት በእጃቸው ወጥተዋል፣ ብዙ ታምራቶች አድርገዋል። ግን እንደዚህ ያለ ኢየሱስ ከኔም የሰማችሁ አብ ለእናንተ የገባውን የተስፋ ቃል ኃይልን ከላይ እስክትለብሱ ድረስ ቅሞን ቴዎሎጂ ብቻውን አይበቃም አለ። ዕውቀት ብቻውን አይበቃም አለ። የኔ ትምህርት ብቻውን አይበቃም አለ። ኃይል አለ። የምትቀበሉት አይደለም የምትለብሱት ኃይል አለ። ኃይልን የምንቀበለው ለራሳችን ነው፣ የምንለብሰው ግን ለአገልግሎት ነው። አሜን። እስቲ ባካችሁ አሜን። በጌታ በኢየሱስ ስም ይሄ ኃይል ይምጣብን። እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። ይህ ኃይል በላይ ላይ ይምጣ። ስሙኝ። ኃይል ለኢየሱስ ካስፈለገ፣ ኃይል ለሐዋርያቶች ካስፈለገ ለእኛም ምርጫ አይደለም። በዘመናችን ሰዎች ከተማሩ በኋላ ቴዎሎጂ ካነበቡ በኋላ ከተረዱ በኋላ ብዙ መናገር ከቻሉ በኋላ ይሄን ኃይል ዲስፓይስ ያደርጉታል። እናገራለሁ። ስሙ። ምርጥ ስብከት ብቻ አይበቃም። ምርጥ ትምህርት ብቻ አይበቃም። ምርጥ ንግግር ብቻ አይበቃም። የእግዚአብሔር የመንፈስ ኃይል የሰማ አሜን ይላል። ጌታ ኢየሱስ 8ቱን ነጥብ ጥሎ ላሳያችሁ። ከዛ በፊት 2 ደቂቃ አንድ ነገር ልናገር። ከ8ቱ የቀደመ ዝግጅት የተዘጋጁ ሰዎች፣ የተጠሩ ሰዎች፣ የተማሩ ሰዎች የተስፋ ቃል ሲቀበሉ እናያለን። የተስፋው ቃል ቅድም ባነበብነው ቦታ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ መንፈስ ቅዱስ በመንገደኛ ላይ እንደሚወርድ ቃል እየተገባ አይደለም። ይሄ በኮንፈረንስ ተካፋዮች ላይ አይደለም። ይሄ እየተነገረ ያለው 3 ዓመት ተኩል ከሱ ጋር የቆዩ፣ ከሱ ጋር የተማሩ፣ በሱ የተጠሩ፣ ከሱ የተማሩ፣ ውሏቸውን አዳራቸውን ከሱ ጋር ያደረጉ፣ አጋንንትን ያወጡ ሰዎች ናቸው። እነዚህ ሰዎች አይበቃም። ምንድነው የሚበቃው? ከኔ ጋር መቆየት ብቻ አይበቃም አለ ኢየሱስ ነው ያለው፣ እኔ አላልኩም። አይበቃም፣ ኃይል አለ። ተመልከት ያለውን። ምንድነው ያለው? ኃይልን እዚህ አንድ ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አለ። ስሙኝ ባካችሁ። ከኔ ጋር ያላችሁት ቆይታ፣ ከኔ የተማራችሁት ትምህርት፣ የነበራችሁ ኤክስፒሪየንስ ሁሉም አንድ ላይ የሚያያዘው፣ ሁሉም አንድ ላይ የሚቀላቀለው፣ ሁሉም አንድ ላይ የሚቀላቀለው፣ ሁሉም አንድ ላይ የሚቀጣጠለው በሚመጣው የመንፈስ እሳት ነው አለ ኢየሱስ። ከላይ እሱ ስመጣ ከዛ በኋላ ከሰፈር ያወጣችኋል አለ። ጀሩሳሌም አንድ ቋንቋና አንድ ባህል፣ ይሁዳ አንድ ቋንቋ የተለያየ ባህል፣ ኢየሩሳሌም፣ ይሁዳ፣ ሰማሪያ እንደ አፍሪካ፣ ከዛም በኋላ ወደ ምድር ዳርቻ ይወስዳችኋል አለ። የት? መንፈስ ቅዱስ በእናንተ ላይ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ተስፋው የተፈጸመው ምዕራፍ 2 ላይ ነው። ምዕራፍ 2 ቁጥር 1 ላይ ይላል፣
ድንገትም ይላል ለሱ የዘላለም አጀንዳ የሆነ ድንገት በዚህ ቤተ ክርስቲያን ከተወራው ከተነገረው የሚያልፍ ታሪክ በሚቀጥለው ዘመናት የሚሰራ የእግዚአብሔር መንፈስ በዚህ ቦታ በዚህ ቀን ድንገት በሚመስል ሁኔታ በኢየሱስ ስም በላያችን ይምጣ። እስቲ ባካችሁ አሜን። ድንገትም ተቀምጠውበት የነበረውን ቤት ድንገትም ይላል ድምፅ ይላል እንደ አውሎ ነፋስ ድምፅ ይላል። ከአሜሪካ አልመጣም፣ ከኤዥያ አልመጣም፣ ከውጭ ሀገር አልመጣም፣ ከተቀባ ሰው አልመጣም። ከሰማይ የሚል አንድ ሰው ከየት መጣ? ይባካችሁ ከሰማይ በሉ። ተቀምጠው የነበሩበትን ቤት ሁሉ ሞላው፣ ቤቱን ሞላው። ከዛ በኋላስ እንደ እሳት የተከፋፈሉ ልሳኖች በእያንዳንዳቸው ላይ ባለጠጋ ነው እሱ። ሄሎ በእያንዳንዳችን ላይ በዓለም ሁሉ ላይ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በሥጋ ለባሽ ሁሉ ላይ ከመንፈሴ አልሰማሁም። ከምኔ በማ ላይ? ወንድና ሴት ልጆች ይባካችሁ እጃችሁ ወደ ላይ በኢየሱስ ስም በሉ። ያ መንፈስ በላይ ላይ ይምጣ ይምጣ ይምጣ። አዩ ሞላ፣ በእያንዳንዳቸውም ላይ ተቀመጠባቸው። ከዛ በኋላ የሚለውን ስሙ። በሁሉም እስቲ ባካችሁ በሁሉም በሉ። ባለጠጋ አባት ሃሌሉያ። ይህ ሰውን ፊት አይቶ የማያዳላ አምላክ እስቲ ባካችሁ ሁሉም በሉ። በጌታ በኢየሱስ ስም በእያንዳንዳቸውም ላይ ተቀመጠባቸው የተባለ እያንዳንዳቸውንም ደግሞ ምን አደረገ? ሞላ። በጌታ በኢየሱስ ስም እሱ ይምጣ። ከዛ በኋላ አገልግሎታቸው ተቀየረ። ምንድነው? መንፈስ ቅዱስ የመንፈስ ቅዱስ ኃይል ያተመው አገልግሎት መለያዎች፣ አንደኛ መንፈስ ቅዱስ በእኛ ላይ ሲመጣ፣ ስሙኝ ባካችሁ፣ በእኛ ላይ ሆኖ ሌሎችን ይጠራል። እስቲ ባካችሁ ሁላችሁ እጃችሁ ወደ ላይ አንሱ። መንፈስ ቅዱስ ሲመጣ በሉ፣ በእኔ ላይ ሆኖ ሌሎችን ወደ መንግስቱ ይጠራል። እስቲ ባካችሁ ይጠራል በሉ። 2:5 ላይ ስትመለከቱ ያ ድምፅ በሆነ ጊዜ ይላል መጽሐፍ ቅዱስ ሕዝብ ሁሉ ተሰበሰቡ ይላል። ከማን ማስታወቂያ የለም። የሆነ ነገር መጥቷል፣ ኑና ታምር ስሙ፣ ኑና ታምር እዩ፣ ኑና ከችግራችሁ ነፃ ውጡ የሚል ማስታወቂያ የለም። የተናገሩት ነገር የለም። እነሱ ይጸልዩ ነበር። እነሱ የሚጸልዩት በስውር ነው። ግን ከሰማይ የመጣው ድምፅ ከተማውን ቀሰቀሰ። ከሰማይ የመጣው ድምፅ አካባቢውን ቀሰቀሰ። ከሰማይ የመጣው ድምፅ ሰፈሩን ቀሰቀሰ። ከሰማይ የመጣው ድምፅ ሀገሩን ቀሰቀሰ። በጌታ በኢየሱስ ስም መላ ኢትዮጵያን የሚያነቃቃ የሚያንቀሳቅስ ድምፅ በጌታ በኢየሱስ ስም ከሰማይ ይምጣ። ተሰበሰቡ። ድምፅ በሆነ ጊዜ ይሄ ድምፅ የመንፈስ ቅዱስ ድምፅ፣ ይሄ ድምፅ እንደ አውሎ ነፋስ ሰው ሁሉ መሄድ አለብን አሉ። ስለ ሪቫይቫል በጻፍኩት መጽሐፍ ላይ ሪቫይቫል ለቤተ ክርስቲያን ብቻ ነው፣ ለሀገር አይደለም። ሪቫይቫል የደከመ አቅም ያጣ ጉልበት የከዳው መሄድ ያልቻለች መመስከር ያልቻለች ወንጌልን መኖር ያልቻለች ያመነች ቤተ ክርስቲያንን ለማንቃት የሚመጣ ነው። ለማንቃት የሚመጣ ነው። እሱ ምንድነው? ሪቫይቫል። ከዛ በኋላ ሪቫይቫል እዚህ ሲመጣ ከተማው ላይ አዌክኒንግ ይባላል። እሱ ደግሞ አዌክኒንግ
አዌክኒንግ ማለት ምን ማለት ነው? ይሄ ማይበረሰቡ ኮንፈረንሱ ቦታ የሌለ ማይበረሰቡ ቦታ እንደዚህ ሆኖ ቃሉን እየሰማ አይደለ የራሱን ኑሮ የሚኖር በአካባቢው የሚገኝ አየሩ ሁሉ ይቀጣጠላል። ሰው ሁሉ ልቡ ትርታው ይጨምራል። እግዚአብሔርን የመፈለግ መንፈስ ይባካችሁ እዛ እንሂድ ይላል። ያላመኑ ሰዎች የሆነ ነገር አለ፣ የሆነ ነገር እዛ ሆነዋል። ሰዎች ለመምጣት ይፈልጋሉ። ያ ሪቫይቫል አይደለም፣ ያ አዌክኒንግ ነው፣ ማንቃት። ሪቫይቫል አንተ የምትፈልገውን ነገር እየሰጠ አያመጣህም። የልብን ኃጢአት ጋር አውጥቶ አንበርክኮ ያንፈራፍራል። ኮንቪክሽን ውስጥ ይከተሃል። ኃጢአተኛ ነኝ ትላለህ፣ ወድቄያለሁ ትላለህ፣ ተሳስቻለሁ ትላለህ፣ እግዚአብሔር ቅዱስ ነው ትላለህ፣ እግዚአብሔር ጻድቅ ነው ትላለህ። የሪቫይቫል ሴንትራል ፕሌስ ኢዝ ዋን። ነቢይ አይደለም፣ ሐዋርያ አይደለም፣ ፓስተር አይደለም፣ ወንጌላዊ አይደለም። የሪቫይቫል ማዕከል አለባበስ አይደለም፣ አጃቢ አይደለም። የሪቫይቫል ማዕከሉ ኢየሱስ። በጌታ በኢየሱስ ስም ወደ ኦሪጂናል የሚመልሰን ወደ ሐሳቡ የሚመልሰን ሰምታችኋል። የመጀመሪያው መንፈስ ቅዱስ ሲመጣ በእኛ ላይ ሆኖ ወደ ኢየሱስ ሰዎችን ይጠራል። በድን ባለበት ምን ይሰበሰባል? አሞራዎች ይሰበሰባሉ ያለው ቃሉ ነው። ሁለተኛ ሃሌሉያ፣ መንፈስ ቅዱስ ሲመጣ በመንፈስ ቅዱስ የታተመ አገልግሎት ሌላው ምልክት ተራ ሰዎች ለከበረ አገልግሎት ይለያል። አቦ የሰማ አሜን ይላል። የሰማ አሜን ይላል። ስሙኛ፣ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ 2:7 ላይ እነዚህ የሚናገሩት አሉ ሮጦ የመጡ ሰዎች፣ እነዚህ የሚናገሩት ሰዎች ገሊላውያን አይደሉም ወይ አሉ። ባይ ዘ ወይ ይሄ በኢየሱስ ስሙ፣ ገሊላዊ ማለት በዚህ ኮንሰፕት ፋራ ማለት ነው። ያልዘመነ ያልተማረ ከተማ ያልሆነ አነጋገሩ ራሱ የሚያስታውቅበት እንደና አይነት ኮልታፋ ብጤ ማለት ነው። ሰምተሃል? ለምንድን ነው ያሉት? ሮጠው መጥቶ ሲያዩ በጣም የተለዩ ሰዎች፣ አለባበሳቸው የተለየ፣ ንግግራቸው የተለየ፣ የከተማውን ቋንቋ የሚያቀላጥፉ ሰዎችን አላዩም። ማንን አዩ? የመጣው መንፈስ በገሊላውያን ላይ ወርዷል። ሲናገሩም ሰዎቹ ግራ ገባቸው። እነዚህ አሉ ገሊላውያን አይደሉም ወይ? how on earth በምን አይነት ሁኔታ ነው ሰው ከገሊላ መጥቶ እንደዚህ መሆን የሚችለው? ገሊላዊ በእስራኤል ታሪክ በአንድ ነገር ብቻ ይታወቃል። ወንድ ከሆንክ የአሳ ነጋዴ ነህ፣ ሴት ከሆንክ የአሳ ቀቃይ ነሽ። ገሊላ ከተወለድሽ አሳ ብቻ። ስራውን ማጣጣል አይደለም፣ ማሳነሳ አይደለም። ሰምታችኋል? ያላቸው ኦፖርቹኒቲ እሱ ነው። አንድ የገሊላ ውሃ አለ፣ ባህር፣ ያንን ማጥመድ ብቻ ነው ስራቸው። ግን አለ ገሊላውያንን ከእጃቸው መረብ ያስጣለ፣ ገሊላውያንን ሰፈራቸውን ያስቀየረ፣ ገሊላውያንን አንደበታቸውን የቀየረ የእግዚአብሔር መንፈስ መጣባቸው። እስቲ ባካችሁ አሜን። ይህ አድራሻን የሚቀይር መንፈስ ባንቺ ላይ ይምጣ። ገሊላውያን ናቸው አሉ። ግን መንፈሱ ሲያስርባቸው ከዛ እንደዚህ አሉ፣ የእግዚአብሔርን ድንቅና ታምራት በልሳኖቻችን። ሰዎች እኮ ምሁራን ናቸው። ከ14 ሀገር ለበዓለ 50 በዓል የተሰበሰቡ አይሁዶች ናቸው። ሰዎቹን ሲያዩ ያልተማሩ ናቸው፣ ገሊላውያን ናቸው። የሚናገሩት ግን ለእያንዳንዱ በቋንቋቸው በልሳኖቻችን አሉ፣ በገዛ ቋንቋዎቻችን። ማን ያን ያደርጋል? መንፈስ ሲመጣ በጌታ በኢየሱስ ስም ይሄ መንፈስ፣ በጌታ በኢየሱስ ስም ይሄ መንፈስ በኃይል ባንተ ላይ ይምጣ። እስቲ ባካችሁ እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። እግዚአብሔር ሆይ ይህ መንፈስ በላዬ ላይ ይምጣ፣ በሕይወቴ ላይ ይምጣ፣ በአገልግሎቴ ላይ ይምጣ።
እስቲ ባካችሁ አሜን በሉ። ተራ ሰዎች አንደኛ ቆሮንቶስ 1:26 እስከ 29 በጣም የሚገርሙ ሰዎች አሉ እዛ ላይ የዓለምን ጥበብ የዓለምን ትልልቆች የዓለምን የተለያየ ነገር ለማሳፈር የመረጠውን ስናገር ጳውሎስ የዓለምን ሞኝ ነገር ይላል። አንድ ሁለተኛ የዓለምን ደካማ ነገር ይላል። ሁለት ሶስተኛ የዓለምን ምናምንቴ ይላል። ሄሎ አራተኛ የተናቀውንም ነገር ይላል። አምስተኛ ያልሆነውንም ነገር መረጣል። ሄላታ አንድ ነገር እግዚአብሔር ስጠራችሁ በእናንተ ዕውቀትና በእናንተ ሪዝኒንግ ፓወር ተደግፎ በዘራችሁና በቋንቋችሁ በአቋቋማችሁ ሳይሆን በእናንተ ውስጥ የሚያደርገውን አይቶ ነው። ይህ መንፈስ በእኛ ላይ ይምጣ። በመጀመሪያ ሪቫይቫል ውስጥ የነበሩ ሰዎች የሁለተኛ ሪቫይቫል እንቅፋቶች ይሆናሉ አሉ። ይሄ አፕሩቭ የተደረገ ነው። እንዴት ይሆናል መሰለ? በመጀመሪያው ሪቫይቫል ላይ እግዚአብሔር የሚሰራውን ነገር ሁሉ የሰራውን ሪኮርድ ያደርጋሉ። እንደዚህ ሰውን ያደርጋል፣ እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው ብሎ ይጽፋሉ። ከዛ በኋላ ምን ያደርጋሉ መሰላችሁ? ያንን አካሄድ የመንፈስ ቅዱስ አካሄድ አድርገው ማስተማር ይጀምራሉ። መንፈስ ቅዱስ ደግሞ በእነሱ አስተምሮ ውስጥ አይገባም። ስማኛ ሲፈልግ ጭቃ ቀብቶ ይከፍታል። ሲፈልግ በቃል ይከፍታል። ሲፈልግ በእግር ይከፍታል ባህርን። ከፈለገ ደግሞ በባህር በምን ይላል? በብትር ይለዋል። ሰምተሃል። አሰራሪን አስተምሮ አታርገው። በፈለገ መንገድ እግዚአብሔር ይገለጣል። እስቲ የሰማ አሜን ይላል። የቂስ ልጅ ምን ነካው? እንደዚህ ያለው ነቢዩ ስለሱ ሲናገር መንፈስ ቅዱስ ባንተ ላይ ይወርዳል አለ። እንደ ሌላ ሰው የሚያደርግ መንፈስ፣ ሌላ ሰው የሚያደርግ መንፈስ በጌታ በኢየሱስ ስም በላያችን ይምጣ። አሞጽ እንደዚህ አለ፣ ዘር ማንዘር ይሄን አያውቅም አለ። እኔም አለ ዋርካ ለቃምና ላም ጠባቂ ነኝ አለ። በግን ስከተል የጠራኝ እሱ ነው አለ። እናቴ አባቴም ዘሬም ነቢይ አይደለም። እሱ ሲመጣብኝ በኢየሱስ ስም ይሄ መንፈስ ባንተ ላይ ይምጣ። ታሪክ የሚለውጥ መንፈስ ባንተ ላይ ይምጣ። እስቲ ባካችሁ አሜን የሚል እንደ ሌላ እስቲ እጃችሁ ወደ ላንሱ። እንደ ሌላ ሰው በሉ እስቲ በኢየሱስ ስም በሉ። እንደ ሌላ የሚያደርግ መንፈስ በላይ ላይ ይምጣ። ሶስተኛ እሳቱ ሲመጣ በአንድነት ያቆመናል። ሐዋርያት ሥራ በአንድነትም ቆሙ ይላል 14 ላይ። እሳቱ ሲመጣ ወደ ጓዳችን አይከተንም። 2:14 ጴጥሮስም ከ11 ጋር ቆመ። በጌታ በኢየሱስ በአንድነት የሚያቆም መንፈስ። አሁን የኛ ዘመን እሳት ወዳው እንደመጣብህ ድንኳን ወጣሪ ያረጋል። የግል ድንኳን ወጣሪ የሰማ ገና መቀባት ትዝ ስልህ ይሄ መድረክ አይታይህም። እስቲ ባካችሁ አንድ ላይ ቆሙ። አራተኛ የእግዚአብሔር መንፈስ በኃይል የተገለጠበት አገልግሎት። ሌላው መልኩ ቃሉን ያሰብከናል። ጴጥሮስ ያልተማረ ሰው ገና ነው የተባለ ሰው ምን ሆነ? ወዲያው እነዚህ ጉሽ የጠጡ ናቸው ብለው እነሱ ሲናገሩ ገና ከነጋ ገና 3 ሰዓት ነው አለ። ገና ነው እኮ እኛ ሰክረን አይደለም አለ። ከዛ በኋላ ሂዱና ተመልከቱ። አልተማረም የተባለ ጴጥሮስ እንዴት ኮት እንደሚያደርግ መጽሐፍን እኔ እናንተ ተምረን እንኳን እንደሱ ኮት ማድረግ አንችልም። ሆል ምዕራፉን እኮ ነው የሚያነበው። ስሙኝ ባካችሁ። መንፈስ ቅዱስ ወርዶበት የሰዎችን ጉድለት አላወራም። መንፈስ ቅዱስ ወርዶበት
ስለ ራሱ ኪስ አላሰበም። መንፈስ ቅዱስ ወርዶበት ይሞኝ የወሰደው ወደ አንድ አቅጣጫ ነው። መንፈስ ቅዱስ የእግዚአብሔር ቃል በጌታ በኢየሱስ ስም የእግዚአብሔር መንፈስ መጣብህ የቃሉ ሰባኪ ያደርግሃል። እስቲ ባካችሁ አሜን የሚል ሰው እጃችሁ ወደ ላይ በኢየሱስ ስም በሉ። የእግዚአብሔር መንፈስ የተሞላ ሰው ቃሉን ይሰብካል። ኢየሱስን አላያችሁ? በመንፈስ ቅዱስ ኃይል ተመለሰላል ከምድረ በዳ። ከዛ በኋላ አንድ ነገር አላደረገም። መጽሐፍትንም ሰጡት፣ ተረተረ። የተረተረው መጽሐፍን ነው። ሄሎ የሰዎችን ችግር አይደለም፣ ባዶነታቸውን አይደለም። ቃሉን ስበክ በጌታ በኢየሱስ ስም። ቃሉን የሚሰብኩ ጨካኞች በጊዜውም አለ ጊዜውም ቃሉን ስበክ። እስቲ አሜን የሚል ሰው በኢየሱስ ስም የእግዚአብሔር መንፈስ ቅዱስ ኃይል። ሌላው የአገልግሎት መልኩ አገልግሎት ቃሉን በኃይል በስልጣን መስበክ። ምንን መስበክ? ቃሉን። ያንተን ችግር አይደለም፣ ያንተን ባዶነት አይደለም፣ ያንተን ኖ ያንተ ነገር ቃል ውስጥ አለ። ያንተ ነገር ቃል ውስጥ አለ። ያንተን ነገር የሚለውጠው ቃሉ ነው። ቃል። አምስተኛ በእግዚአብሔር ኃይል በእግዚአብሔር መንፈስ የተነካ አገልግሎት። ሌላው መልኩ ዲፍረት ይሰጠናል፣ ቦልድ ያደርገናል። ምን ይሰጠናል? የስ ደፋሮች ያደርገናል። ኢየሱስ ከተሰቀለ ተሰቅሎ ከተነሳ ዓመት እኮ አልደረሰም። በብዙዎች አእምሮ ውስጥ ያ ታሪክ ገና ሚሞሪው ገና ሕያው ነው። ሚሞሪው ገና ሕያው ነው። መነሳቱን ብዙዎች አላመኑም። ግን ጴጥሮስ ስሙ፣ ጴጥሮስ ይህን ሰው አላውቀውም ብሎ የካደው ጴጥሮስ፣ ልራገብም ጀመር የተባለ ጴጥሮስ፣ በገረድ ፊት ለኢየሱስ ጀርባ የሰጠ ጴጥሮስ፣ ይህ መንፈስ በሱ ላይ በወረደ ጊዜ በበዓለ ሃምሳው ቀን የሆነውን ስናገር እንደዚህ ይላል። በጣም የሚገርም ነገር ነው። ስናገር ስሙ። ሰዎችን የመጡትን አይሁዳውያንን ስናገር ድንቆችና በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ነበር አለ። ስለ ኢየሱስ ነው የሚነግራቸው። ከእግዚአብሔር ዘንድ የተገለጠ ነበር አለ። ከዛ በኋላ የሚለውን ስሙ። ሰቀላችሁት አለ። ፍርድ አይመስልም? እሱን ደግሞ እናንተ ምን አረጋችሁት? ሰቀላችሁት፣ ገደላችሁት። እናንተ ማንን? ያን የተላከውን ታላቁን መሲህ። ባይዘው ህዝብ ፊት እኮ ነው፣ ሰቃዮች ፊት፣ አይሁዶች ፊት ሜዳ ላይ ቆሞ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን አለ የሞትን ጣር አጥፍቶ አስነሳው። ሞት ይዘው ዘንድ ሞት ይዘው ዘንድ ምን አልሆነም ስሙ አለ። እናንተ ናችሁ። አይሄድም ከጴጥሮስ ጋር። ከጴጥሮስ ጋር እኮ አይሄድም። ይሄ ጴጥሮስ እኮ ፈሪ ነው። ያ ብቻ አይደለም። በጣም የሚገርመው ይህን ኢየሱስን አለ 32 ላይ አስነሳው። ለዚህም ደግሞ አለ እኛ ምኖች ነን አለ? ምስክሮች ነን። ይባካችሁ እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። ይሄ እሳት በእናንተ ላይ ይምጣ፣ በእኔ ላይ ይምጣ በሉ። እስቲ ባካችሁ በኢየሱስ ስም ይህን እሳት ተቀበሉ። ከፍርሃት ጫካ የሚያወጣን፣ ከመንቀጥቀጥ ከመደናበር የሚያወጣን፣ በከፍታ ላይ ስለ ኢየሱስ እንድንናገር አቅምና ኃይል የሚሆነን፣ በተማሩት ፊት፣ በሃይማኖተኞች ፊት፣ አውቀናል በሚሉት ፊት ሄሎ ስሙን እንድንናገር የሚያደርግ እሳት በኢየሱስ ስም በእኛ ላይ ይምጣ። በድፍረት
ያ ብቻ አይደለም፣ ንስሐ ግቡ አላቸው። ንስሐ ግቡ፣ መንገድ የላችሁ። ያ የሰቀላችሁት ብቸኛ መድኃኒታችሁ ነው። የናቃችሁት፣ ያ የተፋችሁበት፣ ያ የገረፋችሁት፣ ያ ኢየሱስ የእናንተ ብቸኛ ተስፋ ነው አለ። ስለዚህ ምን ነው አለ? ንስሐ ግቡ፣ ተቀበሉት። በአንድ ቀን ወንድሞች ሆይ ምን ማድረግ ይገባናል? 3000 የሚበልጥ ሕዝብ ወደ እግዚአብሔር መንግሥት ፈለሰ። ቀጣዩ ነጥብ ይሄ ነው። ስሙኝ ባካችሁ። በእግዚአብሔር መንፈስ የታጀበ አገልግሎት ሌላው ምልክቱ የነፍሳት ምርኮ ነው። የነፍሳት ምን? እስቲ ምርኮ በሉ። እጃችሁ ወደ ላይ አንሱ። የነፍሳት ምርኮ በሉ እስቲ። የነፍሳት ምርኮ በሉ እስቲ። ሰዎች መጡ ወደ ጌታ። ከ3000 የሚበልጡ ሰዎች። አንድ ነገር ላሳያችሁ። እንደ ሀገር እንደ ኢትዮጵያ ይሄ የመንፈስ ቅዱስ እንቅስቃሴ በሀገራችን ላይ ያመጣውን ለውጥ ጥቂት ላሳያችሁ ወዳለሁ። በ1950ዎቹ አጠቃላይ ኢትዮጵያ ውስጥ የሚገኙት ፕሮቴስታንቶች ከ100,000 አይበልጡም። የሰማ አጠቃላይ መካነ ኢየሱስ ቀዳሚ ከሚባለው አንድ እሷ ናት። በ19 ምናምኖቹ መጀመሪያ ላይ ነው ተመሰረተችው። ፈቃድ ያገኘችው በ60ዎቹ ውስጥ ነው። የቤተ ክርስቲያን አባላት የነበሩ 20,000 ብቻ ነው። ሰምታል? ስንት ሺህ? 20,000። ለቃለ ሕይወትም ከፈለክ 30 በል። የሰማ 30,000 ምናልባት ከሆነ የሰማ ሌሎች አጠቃላይ የቀሩትን 50,000 አካፍላቸው። ይሄ ታላቅ የእግዚአብሔር መንፈስ ኃይል ከ1960ዎቹ መጨረሻ 50ዎቹ ይላሉ አንዳንዶች መጨረሻ እስከ 60ዎቹ በምድሪቱ ላይ የተለቀቀው ይሄ እሳት ኤላዳናማያ እንዳለ የጨለማን ኃይል እየገለባበጠ ነፍሳትን ወደ ቤቱ መርቷል። እስቲ ባካችሁ እልልታና ጭብጨባ ለዚህ ታላቅ ጌታ። ምንድነው የልዩነት ያመጣው? እስቲ ባካችሁ እሳት በሉ። አሁንም እሳት በሉ። ከዚህ ውጭ መኖር አንችልም። ይሄ እሳት የኢትዮጵያ ቤተ ክርስቲያን ውበት ነው። ይሄ እሳት የኢትዮጵያ ቤተ ክርስቲያን ኃይል ነው። የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ሙላት፣ የመንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ አብሮነት፣ የመንፈስ ቅዱስ አሰራር፣ የመንፈስ ቅዱስ ጉልበት፣ የመንፈስ ቅዱስ ምርት በጌታ በኢየሱስ ስም በእናንተ ላይ እንደገና ይነሳ። የነፍሳት ምርኮ ብያቸዋለሁ። የሰዎችን ልብ መለወጥ፣ በመጨረሻ በድንቅና በተአምራት አገልግሎታችንን ማጀብ። የመንፈስ ቅዱስ ኃይል አገልግሎት አንዱ ምልክት ነው። በመንፈስ ቅዱስ ኃይል አገልግሎታችንን ያጅባል። በሰው ሁሉ ላይ ፍርሃት ሆነ፣ በሐዋርያትም እጅ አቦ የሰማ ብዙ ድንቅና ምልክቶች ተደረገ። እስቲ ተደረገ በሉ። እስቲ ተደረገ በሉ። ተደረገ በሉ። በናዝሬቱ በጌታ በኢየሱስ ስም እነሱም ወጥተው ሰበኩ፣ እርሱም ከነሱ ጋር ይላል በሚከተሉ ድንቅና ታምራት ቃሉን ያጸና ነበር እንዳለው በኢየሱስ ስም ይሄ ኃይል ከናንተ ጋር ይውጣ። በኢየሱስ ስም ከናንተ ጋር ይውጣ። ይሄ ኃይል በላያችን ይለቀቅ። ልዩ እሳት በኢየሱስ ስም እንጸልያለን። ሁላችንም ይሄ ኃይል ይሄ እሳት እንዲቀጣጠል በውስጣችን ይሄ ኃይል ይሄ እሳት ይሄ ከትምህርት ያለፈ ነው። በኢየሱስ ስም ባንተ ላይ ይቀጣጠል፣ ባንቺ ላይ ይቀጣጠል፣
ባንተ ላይ ይቀጣጠል። አንሱ እጃችሁ ወደ ላይ። በናዝረቱ በኢየሱስ ስም ልባችሁን ክፈቱ፣ መንፈሳችሁን አንቁ። በኢየሱስ ስም ይሄ እሳት፣ ይሄ እሳት፣ ይሄ እሳት፣ ይሄ እሳት አንደበታችሁ ይከፈት፣ አንደበታችሁ ይከፈት፣ አንደበታችሁ ይከፈት። የስ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የሚረዳ እሳት፣ የሚመራ እሳት፣ የሚያሻግር እሳት። የስ ድምፃችሁ ይሰማ፣ ድምፃችሁ ይሰማ። ክፈቱ ልባችሁን። መንፈሱ እያለፈ ነው፣ እሳት እያለፈ ነው። ራና ማላላባሽ ያላዳያ የስ የወደቁት እየተነሱ ነው፣ ያዘኑት እየተጽናኑ ነው። ሃሌሉያ! ጨለማ እየበራ ነው። ሬላዳና ማላላባሽ ያላዶ የስ ፕራታሳ ካቶባያ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ። ሃሌሉያ! 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 ራታታታታታታታታታታታታታ ሼከላቶባያ ቬላታና ማያታያ ሬላታና ማያ ዶሴዳ ኤራዶና ማላላባሽያላዳያ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የሚረዳ መንፈስ፣ የሚያሻግር መንፈስ፣ የሚመራ መንፈስ። የስ የእንደገና አምላክ፣ የእንደገና አምላክ፣ የእንደገና አምላክ። የስ የስ የሰማይ ዝናብ፣ የሰማይ ዝናብ፣ የሰማይ ዝናብ፣ የሰማይ ዝናብ። ዋው ዋው ዋው! ቀንበር እየተሰበረ ነው። ቀንበር እየተሰበረ ነው። ብዙ ወጣቶች እየተቀቡ ነው። ብዙ ወጣቶች አይናቸው እየበራ ነው። ብዙ ወጣቶች መንገዳቸውን እያዩ ነው። ኤያ ኤያ ሁላችሁ እጃችሁ ወደ ላይ አንሱ። የእግዚአብሔር መንፈስ በሉ። በታሪክ ብቻ ላውቅ አልፈልግም። ሕያው ሆነ በክብር በስልጣን በሞገስ በሙላት በመቀባት ታምራትን በማድረግ ከኔ ጋር ለክብር የሚሆን አዲስ ጉዞ በዘመንህ ታደርግ ዘንድ ራሴን ዛሬ ሕያው መሥዋዕት አድርጌ አቀርባለሁ አቀርባለሁ። በኃይልና በክብርና የስ አዲስ ጉዞ ይለኛል። አዲስ ታሪክ ይለኛል። አዲስ ጉዞ ይለኛል። አዲስ ልምምድ ይለኛል። ነፃ የሚያወጣ መንፈስ፣ የሚያቆም መንፈስ፣ የሚሞላ መንፈስ። ሃሌሉያ 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 ብራታሳ ካቶራባና ማላላባሺ ያላዶያ ቤላቶኖ ቦሎሎቦሴ ካቶሴ ካባናማናና ማሲ ያላዶያ ባታሳ ካቶባያ ዶሴ ካባያ ዶኔያዶ ቤላዶሴ ማያ ኤላዶና ማላላባሲ ያላዶና yes 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 ስሙ መልእክት አለኝ መልእክት አለኝ መልእክት አለኝ መልእክት አለኝ መልእክት አለኝ። የሃያኛው የኢትዮጵያ ክርስትና የመንፈስ ቅዱስ እንቅስቃሴ ታሪክ ሲጻፍ ይሄ ቦታ ይታወሳል። የእግዚአብሔር መንፈስ እንደዚህ ይለኛል። የ21ኛው የዓለም የቤተ ክርስቲያን ታሪክ
የመንፈስ ቅዱስ ጉብኝት ታሪክ ሲጻፍ ለታሪክ የሚበቃ ዓለምን የሚያካልል አውሎ ነፋስ ከዚህ ቦታ አነሳለሁ ይላል። ታላቅ የመንፈስ አውሎ ነፋስ አውሮፓ፣ አሜሪካ፣ ኤዥያ፣ ሄሎ ቻይናውያን፣ አረቦች፣ የሩቅ ምስራቅ አገሮች ሊቋቋሙት የማይችሉ ታላቅ እሳት ይነሳል። እዚህ ቤተ ክርስቲያን ውስጥ ያላችሁ አገልጋዮች ተዘጋጁ፣ ተዘጋጁ፣ ተዘጋጁ። በስፋት ተዘጋጁ፣ በእምነት ተዘጋጁ፣ በጸሎት ተዘጋጁ፣ በእውቀት ተዘጋጁ። ኤላዳሳ ከተባያ ስሙ። በምድር ላይ የጽድቅ ዘር አድርጎ የሚበትናችሁ የመንፈሱ አውሎ ነፋስ ከዚህ ይነሳል። የወንጌል ዘር፣ የጽድቅ ዘር ባላቶሴ ከተረበነማ ያዶያ ስሙኝ፣ መናገሬ ነው። ስሙ። አውሮፓ፣ ኤዥያ የአዋሳ ሕይወተ ብርሃን ሲባል የሚታወቅ አንድ ሰው ነበር። አንድ ሰው። አሁን ግን ይላል የእግዚአብሔር መንፈስ በዚህ እሳት እንደገና የተነኩ እስቲ የሰማ አሜን ይላል። ባላቶ አንድ ሁለት አይደሉም፣ 10 አይደሉም፣ ሺዎች ከዚህ ቦታ ይነሳሉ። በጌታ በኢየሱስ ስም ተዘጋጁ። ታላቅ እልልታና ጭብጨባ ለጌታ። እግዚአብሔር በመጨረሻው ዘመን በምድር ላይ ሊያቀጣጥል ላለው ለጽድቅ እሳት፣ ለመንፈሱ እሳት፣ ለወንጌል እሳት በኢየሱስ ስም መልእክተኞች አድርጎ ይልካችኋል። እስቲ ባካችሁ አሜን። ስንት ሰው ነው የተቀበለው? የስ በኃይል ትወጣላችሁ፣ በክብር ትወጣላችሁ፣ በስልጣን ትወጣላችሁ፣ በሞገስ ትወጣላችሁ፣ በቅባት ትወጣላችሁ፣ በእምነት ትወጣላችሁ፣ በቃሉ ጉልበት ትወጣላችሁ። እስቲ ባካችሁ አሜን። ባራዶና ማያ እጃችሁ ወደ ላይ። እዚህ የመጣሁት በሉ እዚሁ ለመኖር አይደለም። እሳት የቃሉ ጉልበት በሕይወቴ ላይ በክብር በኃይል ይገለጣል። በስልጣን በብዙ ሞገስ በዓለም ላይ በዚህ ዘመን ከሚገለጡት መካከል እኔ አንዱ ነኝ በሉ። አሜን፣ 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 አሜን። ያልተቋረጠ እልልታና ጭብጨባ